እንደምንኖር አድርጋ ነው የምታስበው ለሰው ማለት ነው። እዚህ ላይ ወጣ የሆነ ጊዜ ከማማ ጋር ከልጇ ጋር ስታወራ እየተጫወቱ አለቀሰች ማለት ነው። ከዛ ስታለቅስ ቪዲዮ እንትኑ ፎቶዋን ያዘችው። እንግዲህ ከሷ ጋር ነው ያወራች ያለቀሰችው ማለት ነው። ከዛ ልክ እንደዚህ አሁን ላይ ስንጣላ ምንድነው ያደረገችው? ልጅን እየደበደበቻት ነው ያሰቀየቻት ነው ምናምን ብላ ፖስታ በጣም ነው ሶሻል ሚዲያ ላይ ያደረገችው። እሷ ሶሻል ሚዲያ ላይ ስለምትታወቅ ማለት ነው። ደግሞ አልሰራም ብሰራም በቃ ፈራለሁ ምናምን እንደሷ አይደለሁኝ እና ሁሉ ጊዜ እየገባች ለብር ስብሰባ ነው ይሄ የምታወራው ሁሉ ሰቃዩ ከኔ ታበሚያም አይቻለሁ። የቤት ኪራይም አሁን ራሱ በቃ የሁለት ወር አልተከፈለም። ምግብም ከአከራዮቻችን ወንድሞቻችን ነው የሚሰጡ ማለት ነው። ታመሜ ራሱ ለሕክምና ምናምን ብር አሁን ምርመራ ላይ መጀመሪያ ላይ ለፓስፖርት ብላ 8000 ብር ልካለኝ ለትራስ መታወቂያና የልደት ካርድ ይሰራ ተብሎ 8000 ብር ነው ተባለ ማለት ነው። እሱን ላከችው። ከዛ ታመምኩኝና ታከምኩበት። ከዛ እሱ ሙሉ ብር ደግሞ አለቀ ማለት ነው። ከዛ ደህና ምግብ መጠጥ ምናምን ያስፈልግሻል ስባል እና አሁን ብር የለኝም እጄ ላይ ይሄ ብቻ አልቋል እና ደህና ምግብ ያስፈልግሻል መጠጥም ለስላሳ ምናምን ውሰጅ ብለውኛልና ብር እጄ ላይ የለም አልኳት። ያለሽን ብር አጣጭው እንግዲህ አመት ሙሉ ነው እዛ ያለችው። አመት ሙሉ ሰርታ ለኔ ክፉኛባት ማለት ነው። ልጇን ባያስኩላት ስቃዩን ልጅ የሚያሳድግ ያውቀዋል እንግዲህ ትኩሳት ሲታመሙ ምን ያክል እንደሚከብድ፣ ጉንፋን ሲታመሙ ምን ያክል እንደሚከብድ እኔ የ20 አመት ልጅ ሆኜ ከምንም በላይ ሆኜ ነው ያስኩላት። ሰውም ራሱ ያውቃል እንደዚህ እየሰራችባት ልጅቷ ነፃነት አላት ምናምን ነገር ማለት ነው። እና እሱን 8000 ብር ካለቀ በኋላ ምን አለች? እዛው አጣጭው ወሬ እስከሚሞላ ድረስ የለኝም ማለች ማለት ነው። ስለዚህ ክፉ አያድርገው እንጂ ልጇ ብትሆን ትልክላት ነበረ። እኔ ክፉኛ ባለሷ ማለት ነው። ከዛ ያሳከመኝ ማን ነው? ወንድሞቼ ናቸው። ምግብ ማን ነው? ወንድሞቼና አከራይ ነው። አከራይ እንደማንኛውም ቤት ኪራይ አምጡ አላሉ። ሌላ ቢሆን እንኳን ሰጥቶ ይጥለናል በዚህ ኑሮ ውድነት። እና አሁን ላይ ደግሞ ምንድነው ሰው ሌላ ሰው ይወስዳታል ብላ ሰዎች ላከች። ከወረዳ ነው እንዳንቺ የሰፈር ሰዎች አይደሉም ማለት ገኔ ደግሞ ያሉ ወንድሞችና አከራይ ብቻ ነው። ሌላ ሰው እንደሷ ማቀ ሶሻል ሚዲያ ላይ አልታወቅም። የፈለኩትን አልፖስትም። በቃ የቤት ልጅ ማርያምን የቤት ልጅ ነኝ። እማቀው ጉዳይ ምንም ነገር የለም። ከዛ እንደዛ አለችኝ። ከወረዳ ነው የሚመጡት አለች። ወረዳ ሄደው ሲጠየቁ ምንድነው የተባለው? ማን ይሰጣል ከህት ባዳ ተሽሎ ነው ተባለ። ፖሊስ ጣቢያ ወሰደችን። ፖሊስ ጣቢያ ማይቻልም ተባለ። ወረዳ ወሰደችን። 3 ቀን ተመላለስን። አሁን ምንድነው እኔ ታመም ያለው እሷም ከላከች ናሴ ላይ ነው ብር የላከችው። ምን ተዳደረው በነገርኩሽ ሰዎች ነው እየረዳችን አይደለም። እና ምንድነው ላይቭ ላይ ወጣ እንደዚህ እንደውም የሆነ ሰዓት ላይ አይቻታለሁ። ላይቭ ላይ ገብታ ሀቢባን አገናኙኝ እያለች ነበር። ልመና ላንቺ ማለት ነው እንጂ ልጅቷ ነፃነት አላት። ጤነኛ አላት። የታመንኩት እኔ ነኝ። ወንድሞች አሳክመውኝ እግዚአብሔር ይመስገን እስካሁን አልሞትኩም። ልጇ ግን ምንም አልሆነችም። እሷ ምንድነው ሁሌም የምትመኘው አንቺን ነበር። በቃ ቻሌንጅ ይፈጠርልኛል ከዛ በኋላ ሀቢባን አገናኙ ሁሌ ኮሜንቷ ላይ ስገባ እንደዛ ነች። ስለዚህ ለልመና ነው እንጂ ምንም የተፈጠረ ነገር የለም። ሲቀጥል ደግሞ አመት ሙሉ ኑሮኝ እኔ የፈለኩትን አግኝቼ አይደለም ራሴን ጥዬ ነው ያለሁት። እግዚአብሔር ከመኖሪያ ቤት አስወጣችኝ። ልጅ የተቸገርኩኝ ስትል ራሷ ችግርን ታውቃለች። 10 ብር አልነበራትም የዛሬ አመት ስትሄድ ምንም ነገር አልነበራትም። እኔ ባቅሜ ይዛኔ ኢትዮጵያ ውስጥ ሰርቼ የቤት ኪራይ ከፍዬላት ሰራተኛ ደግሞ ነበረቻት የሱንም ከፍዬላት እግዚአብሔርን የምግብን ገዝቼለና እሱ ሁሉ ተረስቶልኝ የሆነ ባለ አንድ ሽፎን ገዝታ እሱ ማን ያደርጋል አለችኝ። ጫማ 1500 ብር ገዛችልኝ። ጫማ እኮ አለቀብኝ ስላት ምን አገባኝ የ1500ን ጫማ ልበሹ አለችኝ። እግዚአብሔር እንደዛ አለችኝ። ግን እኔ ተከራይኝ ገዛልኝ ጫማ ሌላ ቤተሰብ እኮ አጥቻ አይደለም መናገርን ፈራሁኝ። ራሴን ደበቅኩኝ። ለራሴም ሳልሆን ለቤተሰብም ሳልረዳ እግዚአብሔር ይመስገን የሚረዳ ሰው የለኝም። ግን በቃ የሆነ ልጅ ወጣት ስትሆይ ደግሞ እንትን ታያለሽ የሆነ በቃ እንደዚህ ሰርቼ እንደዚህ ማድረግ ፈልጋለሁ ታያለሽ አይደለ? እና ይሄንን እያደረገች ነው። እና አሁን ከፖሊስ ጣቢያ ከዛ ደግሞ ወረዳ በጣም አንከራተቱን። እግዚአብሔርን ስቃያችን ነው ያየነው። ወንድሞቼን ይዤ ተከራይ እየተሰደበ እናንተ ናችሁ እንዲህ አደረጋችሁት እያለች አከራይም በጣም ነው የምትሳደበው። በጣም እኛ እንኳን ስጋ ሁሉኝ እኔ እህቱኝ ነው
እግዚአብሔርን በእኔ ችግር የለውም አንቺ በሱስሽ ነው የምትቀሪው አንቺን አሳስርሻለሁ እኔን እንደመጥፎ እያየች ማለት ነው። እና አከራይን ባበሉን ባጠጡን ባከራዩን እንደማንኛውም ባዳናቸው አያውቁንም አናቃቸውም እንደ ከራይ እንደማንኛውም መሰደብ የሌለበት ታገኙኛላችሁ ምናምን ነገር ምን አስባለ። አሁን እሷ ይሄ ጋዚ ጋር የገባች ልጅ ላንቺ ምንድነው ሀቢባ ልመና ነው ብር ልመና ሰርቼ አመቱ ሙሉ ለሷ ነው ምንም የተሻለ ነገር ደና ነገር ያረጋችልን የለም ለኛ ደና ምግብ እንኳን አላረጋች እንደው በአለን ራሱ እግዚአብሔርን በድንችን ያሳለፍነው ለምን እንደው ይወራ ከተባረ ራሱ ደና ነገር ራሱ ደብሮን ያሳለፍነው እና ልደቷ ቋቅሜ 3 ነው በአራት ላይ ለራሱ እንድታስወስዳት አደረገ። እሱንም ለቤተሰብ ተናግሬ ወንድሞቼ አይሆንም አሉኝ ማለት ነው። ካልሆነ እኛን ወስዳለን እንጂ ለባዳ ተሰጥም ተብሎ አከራይ መለሰ። በሰዓቱ ወንድሞች አልነበሩም በዛ ሰዓት ሰው ልካ ማለት ነው። እነሱም ተመለሱ። ድጋሜ ባሁኑ ደግሞ ምንድነው መጣች። እኔ ያልኳት አሁን ደግሞ እሷ ምንድነው የመጣችው ብር ነው። እኔ ያልኳት አግቻለም እዛው ላይ እንትን ፖሊስ ጣቢያ 75 ሺህ ብር አለች። እዛኛው 150 ሺህ ብር ብላኛለች። ልጄን አግታታለች ትላለች። ምንም የታገተ በፍጹም የለም። በቃ እሷ የምታወራው የሌለ ጉድ ነው። እግዚአብሔር ይመስገን ነው። እኔ እግዚአብሔር ይመስገን በቃ እኔ እንኳን አላውቅም ብቻ ግን ታምኝኛል አይቻሉኛል በቤተሰብ ድጋፍ ፈጣሪ አድርጎልኝ አከራይ ሰጥቶኛል። እንደሷ ቢሆን እኮ ሞተናል እኮ ገላናለች እኮ በረሃብ እኮ አሁን እኮ መስከረም ጥቅምት አሁን ለሶስት ወር ምግብ በቃ ከቤተሰብ እንደነገርኩሽ ነው ሀቢባ አከራዮች ነው ወንድሞች ናቸው። 3 ወር ነው ያላከችም ኮስቶም ሙሉ ታደርገኛላችሁ። ቆይ አንቺና እህትሽ አመት ሙሉ የሰራሁበትን ወይ እንደ ሰራተኛ ቀጥሬ ብሬን አልከፈለችም ወይ ምግብ እንደፈለግን አይደለም በባዶ ነው ያለው። ምንም 5 ሳንቲም የለኝም። እስኮ ወይ ቃሏን አላከበረች ቃሏን ሰብራ ነው የሄደችው። በዛ ላይ እኔን ጥፋተኛ አደጋ እንደፈለገች ልጄ ድረሱላት እንደዚህ ምናምን እያለች ነው የምታወራው። በቃ ያለው ነገር ምንም የተፈጠረ ጉዳይ የለም እና ራሷን ቃሏ ባለማክበሯ እዚህ ላይ ወጣ እሷ እንደዚህ ላት ምናምን ነው እያለች የምታወራው። በቪዲዮም ታያታለች እኮ ልጅቷ ስለምትናፍቅ ምናምን ስታያት ልጅ ተደብድባለች፣ ልጅ ከስታለች፣ ምን ሆና ነው ነፃነት አታለች ትላለች። እኔን ሞራል ለመንካት አንቺ ስራ ደግሞ ትምህርት ቤት ልጇ ስትገባ ለስራ በረፍት ሰዓት ስላት አይቻልም። በቃ ቅምጥ እኔ በቅምጥ ራሱ እንዴት ነው እኔ እንጃ ግራ ይገባኛል። አመት ሙሉ ዝም ብዬ ላይ ተቀመጥኩ እና ለልመና ለሳንቲም ስብሰባ እንጂ የገባችው ምንም የተፈጠረ የለም። እኔ ያለሁት ባዶኝ ነው። ብር ያስፈልገኛል። የምን ብር ምልከው ስላለ የምትልከው እኮ ላስይዛ ነው የትምህርት ቤት ምናምን እንጂ እኔ ከዛ ውጭ ምንም የላከችልኝ ጉዳይ የለም። ይሄ ለቅባት ይውልሽት ያክልኝ እዛው ላይ ያጣጥቼ ምናምን ነው። እሺ ሙሉ ነሽ ሴቶች ጉዳይ ብዙ ነገር አለ። አዎ አንድ ላይ እኔ ልጠይቅሽ ማሪ፣ እሷ እያንዳንዱ ነገር ያስገባውበት ደረሰኛለኝ ቲጂ እህትሽ እያንዳንዱ ነገር ያስገባውበት ደረሰኛለኝ በየወሩ እልክ ነበረ ለቤት ክራይና ላስቤዛ ብላለች። በአመት ውስጥ እስካሁን ስንት ጊዜ እንደላክ ታስታውሻለሽ? ስንት በየወሩ ትልክ ነበር? አላስታውስም። ምክንያቱም ከወርም በላይ ልትልክ ትችላለች። የምትልከውም በሰው ነው። በኔ የላከችው አንድ ጊዜ ስትሄድ ብቻ 10 ሺህ ብር ስትሄድ ብቻ በኔ አካውንት። ከዛ ውጭ ግን እኔ አክቲቭ ነው ምንም ብር ስለሌለው በኔ ልካታቅም። ከዛ ግን ጓደኛ ነበረ በእነሱ ነው ምናምን የምትልከው። ግን ስንት ጊዜ እንደሆነ አላውቅም። 15ም ትልካለች። ግን ከወርም በላይ ነው እንጂ በየወሩ ልካው ብዙ ጊዜ አታውቅም። ማለት ወር ታሳልፍብሻለች ወይስ በወር ሁለቴ ትልካለች? አዎ ከሁለት ወር በላይ ከወር በላይ እንጂ በየወሩ ሁሌም ማስገብት አታውቅም። እሺ አንቺና እህትሽ የተስማማችሁት የቤት ክራይና አስቤዛ ልትችል አንቺ ወደ አረብ ሀገር እስክትመጪ ፓስፖርትሽን ጨርሰሽ እስክትመጪ
ልትልክልሽና አንቺ ልጇን ቴኬር ልታረጊ ከዛ ስትሄጂ አንቺ ወደ አረብ ሀገር ተሳክቶልሽ ስትሄጂ በቦታሽ ላይ ሰራተኛ ተከተሽላት እሷ የሰራተኛ ደሞዝ የቤት ኪራይና ያስቤዛ በየወሩ ልትልክ ለሰራተኛ እንደዛ ነበር የተነጋገራችሁት? እንደዛ ነበር ሀቢባ። እሺ ለምሳሌ አንቺና ልጇ ስንት ያስፈልጋችኋል በወር ለቤት ኪራይና ለአስቤዛ ለመኖር ስንት ይፈጅባችኋል አንቺና ህፃኗ? ማለት እሷ ናት እንጂ በዚህም እስከ ሁሉም ነገር አጠቃላ የምትልከው ይሄን ያክል ይበቃኛል ብዬ አይደለም። ለምሳሌ ምክንያቱም ካልኩሌት ነው ብታረገው ለምሳሌ አንቺ የቤት ኪራይ ስንት ነው የምትኖሩበት ቤት? 3,000 የቤት ኪራይ። እሺ አስቤዛ አንቺና ልጅቷ የሁለት ሰው አስቤዛ የሁለታችሁ በወር ስንት ይፈጃል ብለሽ ትገምቻለሽ? የምትልከው በቂ ነው አይደለም የሚለውን ለማወቅ ማለት ነው። አስቤዛ አንቺ በልታችሁ ልጅቷ የምትማረው የመንግስት ነው የግል ነው? ትምህርት አልጀመረችም ገና 4 ዓመቷ ነው አይደል? የግል ነው ጀምራለች። እሺ የትምህርት ቤት ለብቻ ነው የሚላከው? በዛኛው በአመት እንኳን አንድ ላይ ይላክና ከዛ በኋላ ነበር የሚከፈለው። በአሁኑ ግን የመስከረም ብቻን ሳይተከፈለው እኔ አይደለሁም አባት ነበር የከፈለላት። አባቷ የሆነ መስከረም ላይ አባትየው የለም አይፈልጋትም አላለችም ልጁን? አረ በፍጹም አልፈልጋትም መቻለ እሱ እየተሳደበች እንደውም እሱ የሆነ ሊያዝናናት ምናምን ሲመጣ ከእህቴ ጋር የሆነ ነገር ጀምርሃል ብላ ሁሉ ነው የምትሰድበው እንጂ እንደዛ አላለም። አባትየው አለ። ኦኬ ቆይ ቲጂ ስትመጣ እንጠይቃታለን። ለምን ቅድም ስለ አባትየው ጠይቄ ልጁን እንደማይፈልግ አልፈልግም ብሎ ዲኤንኤ አስመርምራ በዲኤንኤ አባትነቱ ተረጋግጦ እባክህ አንተ አሳድጋት እኔ በየወሩ ብር ልካለሁ ብላውም እምቢ አልፈልግም እንዳለ እኔ ነገረችኝ። አይ በፍጹም መጥቶ ራሱ ሲያዝናና ልብስ ይገዛላታል ምናምንና ጭራሽ እየመጣ ያያታል። በቃ እኔ ሲሄድ እንዴት ነው ምናምን ተባብለን ከሱ ጋር ራሱ እየመጣ ያያት ነበርና ወደ ውጭ እኔ ራሱ ሲሄድ እኔ ልጅን እቀበልሻለሁ ምናምን ብሎ እንደውም ከሷ ጋር ያወሩ ነበር የሆነ ሰዓትና በቃ የሷን አስተካክሊላት ከዛ ልጅን እኔ ይዛለሁ ነበር ያላት። ከዛ በመሃል ገብታ ምንድነው አንተ አትፈልጋትም ምናምን እንደዚህ ትሰድበዋለች እንጂ መጀመሪያም አባትዬ አሊዝም አላለም ይዛለሁ አንቺ ጋር ተጠራጥረዋለች ታስተካክልልሽ ምናምን ነው ተጠራጥረዋለች። ሞከረች በደንብ ሞከረ እሷ ጥርጣሬዋ እኮ ስድዋና ጥርጣሬዋ ከባድ ነው። ኦኬ እሺ 3000 ብር የቤት ኪራይ ብያለሁ። አስቤዛ ለሁለታችሁ በወር ላይ ከአንድ 8000 9000 ይበቃችኋል? በወር አስቤዛ ስንት ይፈጅባችኋል? እንደዛ 9,000 ኦኬ። ስለዚህ በወር 12000 ያስፈልጋችኋል ማለት ነው አንቺና ህፃኗ አስቤዛ። ኦኬ 12000 እሷ በወር ስንት ትልካለች? 9,000 ያስቤዛ 3,000 የቤት ኪራይ ያስፈልጋችኋል አንቺና ህፃኗ አይደል? ኦኬ እንደዛ ከሆነ በወር 12000 ብር ያስፈልጋችኋል አንቺና ለህፃኗ ለመኖር። እሺ ነው ያስፈልገው እንደዛ። አንቺ የምትገዢው የሚፈጅብሽን አታውቂም። በወር አስቤዛ የምታደርጊው አንቺ ነሽ። ሌላ ሰው አለ ቤት ውስጥ ከሁለታችሁ ውጪ? በቃ 9,000 ብር ይፈጃል ለአስቤዛ። ግን እሷ እንደዛ አትልክም። ለምን እንደዛ ታውቂያለሽ? አቢባ ካልኩሌት አድርጋ ነው የምትልከው። በቃ ማለት ደህና ነገር ራሱ ካሳ መኮረይ ከዛ ውጭ ሌላ ነገር አትፈልግም። አዲስ አበባ ስትሄድ ደግሞ የሆነ ደህና ነገር ምናምን ያስፈልጋል ማለት እናት ልጇ ናት ያለችው። ስለዚህ 12000 ብር በወር አትልክም? ኔትወርክ አስቸገረ። አትልክም። እሺ ለትራንስፖርት ትምህርት ቤት ስትሄድ ህፃኗ በምንድን ነው የምትሄደው? አይ ቅርብ ስለሆነ በእግሯ ነው የምትሄደው። በእግር አንቺ ነሽ የምትወስጃት ወይስ ራሷ ናት የምትሄደው? ኔትወርክ እያስቸገራት ነው ጋይስ ተረዷት።
አረ እኔ ነኝ የምወስዳት። ኦኬ። ስለዚህ ልጅቷን በእግርሽ ከሆነ ትምህርት የምትወስዳት ሌላ ወጪ የለባችሁም። የአስቤዛ 9000፣ የቤት ኪራይ 3000፣ በወር 12000 ብር ነው የሚያስፈልጋችሁ አንቺና ህፃኗ የእህትሽ ልጅ ለማሳደግ። እህትሽ በወር 12000 አትልክም። በወር ስንት ትልካለች? ወይ በ2 ወር 24000 ወይ በወር ልጅ ስለሆነች ደግሞ የሆነ ለስላሳ ያስፈልጋታል። የሆነ ስታይ ደግሞ ይሄን ግዢ ምናምን ስለምትለኝ ከዛ በላይ ሊሆን ይችላል። ልጅ ስለሆነች ስታይ የሆነ አዲስ ነገር ስታይ እንደዚህ ፈልጋለሁ ምናምን ትለኛለች መንገድ ላይ እና ታስቸግራለች። የትምህርት ቤት ክፍያማ በአመት ነው እናት የሆናት የምትከፍለው ነው ጋይስ። ፕራይሱንም ራሱ የትምህርት ቤት ክፍያ እናት የሆናት በአመት የምትከፍለው በአሁኑ አባት ይሆን የከፈለው አለች በአሁኑ መስከረም። እኮ ቲጂ ካርድ ሙይና ዳታ ሙይና ጊቢያ አንቺ የተናገርሽው ነገር ሌላ ነው፣ እህትሽ የምትናገረው ሌላ ነው። ስለዚህ ፊት ለፊት መገናኘት አለባችሁ። ዳታ ሞልተሽ ነይ። ውጪ ነኝ ዳታ የለኝም የዋትስአፕ ብቻ ነው የሚሰራው ብላ ቲጂ ቮይስ አረገች። ሰው መምጣት አለብሽ እዚህ ጋር ብዬ አልኳት። እሺ ውጭ ወጥቼ ነው አለች። ከቤት ውጭ ወጥቼ ነው ዋትስአፕ ላይ ዳታ ብቻ ነው የሚሰራው አለች። ካርድ ሙይና ዳታ ሞልተሽ። ኦኬ። በወር የሚያስፈልጋችሁ መጀመሪያ ቲጂ ስትሄድ አንቺና ቲጂ የተስማማችሁት አንቺ የእህትሽን ልጅ ታሳድጊ፣ እሷ ደግሞ በወር ስንት ልትልክልሽ ነው? ስምምነት የለም መሀላችሁ? ኔትወርኩ ምን ጉድ ነው? አረ ትንሽ ዳታሽ ምን ሆኖ ነው? አንድ ሊትር አይደለም እንዴ ሞላሽ? ተሰማኝ አይደለም ሀዩባ። እኔም ገብቶኛል። እንትን አንድ ሊትር አይደለም የሞላሹ? አንድ ሊትር ነው። ምን ይደረግ? እሺ እኔ ለቲጂ ልንገራት እስከዛ አንቺ ኔትወርክ ተካከል። ቲጂ ይሰማል ድምጼ? ሙሉ ሚዩት አድርጊና ኔትወርክ ያለበት ቦታ ሁኚ ፕሊስ። ኔትወርክሽን አስተካኪ። እሺ ትዕግስት ዋያው እህትሽ ያለችውን ካልሰማሽ እኔ ልንገርሽ። ይሰማል? ገና ነው የመጣሁት። ካርድ አለውታ ይሰማል። ኦኬ ጥሩ። ገንዘብ አትልክልንም። አንደኛ ልጇን እንዳሳድግ ልጇን እኔ ጋር ጥላ ሄዳ እኔ ልጇን እያሳደግኩላት እሷ ግን በቂ ገንዘብ አትልክም። ገንዘብ 70 ብር ካልኳት ኤግዛክትሊ 70 ብር ነው የምትልከው። 5 ሳንቲም ትርፍ ብር አትልክም። እና እኔና ልጇ ይርበናል። በበዓል እንኳን ድንችን የበላ ነው ሰው ዶሮና ስጋ ሲበላ እኛ ድንችን የበላ ነው። አትልክም። እንደገና ትሰድበኛለች። አባትየው ነው የትምህርት ቤት የከፈለው። አባትየው እየመጣ ልጁን ለማዝናናት ሲወስድ ከእህቴ ጋር ግንኙነት አለክ እያለች እሱንም ትሰድበዋለች እና በጣም ትሰድበኛለች። ዩቲዩብ ላይ ቲክቶክ ላይ ላይቭ እየገባች ታማናለች። ይሄንን ያለችው ኦኬ፣ እየሰማሁ ነው። ይሄንን ያለችው መረጃ አላት። አባትየውን እንደዚህ ያልኩበት መረጃ አላት። ሲቀጥል ደግሞ መስከረም ላይ ስንት ብር እንደማትንድም ደግሞ በደንብ ታውቃለች። እሷን ስለማታነሳ ትዕግስት እስካሁን ድረስ በአመት ውስጥ እስካሁን ድረስ ስንት ብር ልከሻል? በአመት እኔ እንጃ ደምሬ አላውቅም። እንደዚህ አይነት ነገር ይመጣል ብዬ ይሄ ደረሰኝንም አልይዝም። ገብቶሻል? አብዬ ግን መስከረም ላይ ራሱ 23000 ብር ነው የላኩላት። ከዛ ለሷ ፕሮሰስ ብዬ 8000 ላኩኝ።
የልጄን ደግሞ በአባቷ በኩል ሪፎርም ምናምን እንዲገዛ አድርጌ የተረፈ ብር 5500 ብር መስከረም ውስጥ ብቻ ማለት ነው የላኩላት። ከዛ በኋላ ግን ነገሮች አላምሩ ሲሉ ተውኩት፣ አልክም ብዬ አቆምኩባት። መስከረም ላይ ነው ለአዲስ በዓል ነው የላኩላት ብያለሁ። እንግዲህ አንዴ ቲጂ አንድ ጥያቄ ልጠይቅሽ። በወር እህትሽ ልጅሽን ለማሳደግ በወር 12000 ብር ያስፈልጋታል ያለችው 3000 ብር የቤት ኪራይ 3000 ብር የቤት ኪራይ 9000 ብር ያስቤዛ 9000 ይፈጃል ያስቤዛ የሁለታቸው። ህፃን ልጅ ስለሆነች በየመንገዱ ያየችው ሁሉ ነገር ያምራታል እና ይሄን ግዢልኝ ትላለች። ስለዚህ እኔ እሷ ደግሞ አትልክም ብር አትልክም እና ኬት አምጥቼ ላሳድጋት? ብር ካላከች ምን እንብላ? በበዓል ሰው ዶሮና ስጋ እየበላ እኛ ድንችን ይበላ ነው። አትልክም፣ ትጨቃጨቃለች። ይሄ ለምን አለቀ ይሄ ለምን አለቀ ትላለች አለች። ጥያቄ በወር ስንት ትልኪያለሽ? በወር አትልኪም? መንዝሊ በየወሩ አትልኪም? አነሰ በየወሩ ነው የምልከው። በየወሩ ሀቡዬ በየወሩ እንደውም ከአንዴ ሁለት የምልክበት ጊዜ ራሱ አለ። 10 ሺህ ከሆነ አይበቃትም ሲጀመር መልካለሁ። 8 ሺህ ወይም ድጋሜ ተበድሬም ቢሆን እልክላታለሁ። ቅድም አሁን እኔ ሁልጊዜ በየወሩ ካላኩኝ ፈጣሪ እሱ ይፈልግ እኮ የላክሽበት እንደረሰኝ ስጭኛ ማስረጃ ፈልጋለሁ። እሷም አንቺ ለመጠርጠርሽ ቅድም አንቺ አባትየው ቆይ ቲጂ ቅድም አባትየው መስከረም ላይ መጨረሻ ላይ እንደላኩኝ ነው። መስከረም ላይ ማለት ሁሉንም አጠቃለሽ አምጪ ካልሽኝ አጠቃለሽ እንድታመጪልኝ ይፈልጋሉ። አንደኛ አዳምጪ፣ ሁለተኛ ቅድም የልጅሽ አባት ለምን አይረዳትም ሲልሽ አይፈልጋትም ማለት አይፈልጋትም ብሏል። ልጁ እንደሆነች ሰው እንዲያውቅም አይፈልጋትም አይቷት አያውቅም አላልሽ? እሷ ደግሞ ኢትዮጵያ አዳምጠሽ መልሽልኝ። መጨረሻ ላይ አዳምጠሽ ላድርግሽና አዳምጠሽ ሁለታችሁ አዳምጣችሁ መልስ ነው። አይፈልጋትም ታዲያ እየመጣች አስመዝግባት አባት እዛ ውስጥ አንገቷን እንዳደፋት ብዬ በገዛ ብር ነው ሄዶ አንድ ቀን እንዲያስመዘግባት ያደረኩት። እየወሰደ የማይፈልግ አባት ለምን እየመጣ እየወሰደ ያዝናናታል? ለምን አይፈልጋትም? ካልፈለጋት ለምን ወስዶ ያዝናናታል? ቲጂ መጥቶ አይቷት አያውቅም ነው ያልሽኝ። አይፈልጋትም ነው ያልሽኝ። እሷ ደግሞ እህትሽ ደግሞ እንግዲህ አሳዳጊ እህትሽ ደግሞ እየመጣ እየወሰደ እያዝናና ይመልሳታል አለች። የቱ ነው ትክክል? ተመልሰሽ ቲጂ ቲጂ አባትዬው ለምን ያረዳሽም ስል ዞር ብሎ አይቶ አያውቅም። አይፈልጋትም። ልጁ እንደሆነች ራሱ እንዲታወቅበት አይፈልግም ነው ያልሽኝ ለኔ። ሙሉ ነሽ? እስካሁን ድረስ ስንቴ በአንድ አመት ውስጥ እስካሁን ድረስ ስንቴ እንደላከች አታስታውሽም? ሁለቱም ኔትወርክ የላቸውም። አንዱ ኢትዮጵያ እንደ ሳውዲ ኔትወርክ ተቸገረ። መጥቻለሁ። እሺ ቲጂ ቪፒኤን ታንጫለሽ? አቤት መደናቆር ሆናችሁ ስራችሁ አንድ ቦታ ቁጭ ማለት ትችላለሽ። ቲጂ ቪፒኤን አውርደሻል ጭነሻል። ቪፒኤን ሳውዲ እኮ ያለ ቪፒኤን አይሰራም።
ትዕግስት ቀደም ጥሩ ነበር። ቀደም ቤት ውስጥ ነበረች፣ አሁን ወጣ ነው መሰለኝ። እንደዛ መሰለኝ። ለካ ጠላት ሙሉ ነሽ አንቺ ይሰማሻል። ሙሉ ነሽ እንግዲህ ኔትወርካችሁን ያስተካክላችሁ መምጣት የእናንተ ፋንታ ነው። ሙሉ ነሽ ሙሉ ነሽ ኔትወርክ እንትን ተመካክሮ ነው የምትሉ። ተመካክሮ ቢሆንማ ሙሉ ነሽ ብር ፍለጋ ነው ቲጂ የመጣችሁ። ገና ከበፊትም ሀቢባን አገናኙ ትል ነበረ። ቻሌንጅ ትስጠኝና ሀቢባ ይለፍልኝ ትል ነበረ ብላለች ሙሉ ነሽ። ተመካክረው ቢሆን እንደዚህ ብላ ሚስጥሯን አታወጣም ነበር። ተመካክረው አይደለም ግን ቲጂ ባልየው እኔ ሁላችሁ አንድ ቲጂ ላይ ውሸት ያገኘሁትን ልንገራችሁ። አባትየውስ ብዬ ስጠይቃት አባትየው የለም ማለት በህይወት የለም አልኳት። ስለቃ አይደለም ልጁን አልፈልጋትም ብሏል። አልፈልግም ብሎ ልጁን ክዶ እኔ ዲኤንኤ አስመርምሬ ነው አባትነቱን ያረጋገጥኩት እና አይፈልጋትም። ለምን አይረዳትም ስላት ማለት ዲኤንኤ አስመርምራ ካረጋገጠች እኮ ተቆራጭ እንዲያደርግ ማስገደድ እኮ ትችላለች። ዲኤንኤ እስካስመረመረች ድረስ ተቆራጭ ማስደረግ ትችላለች። ዲኤንኤ ድረስ ሄዳ አስመርምራ አባትነቱን ካረጋገጠ ስለዚህ አይፈልጋትም። የለም አይቷት አያውቅም አለች። እህትየው ደግሞ እየመጣ እየወሰደ ያዝናናታል። አንቺ ስቴጂ ለእኔ ስጭኝ። ቆይ ከሙሉ ነሽ የአባትየውን ስልክ ልቀበል። ሙሉ ነሽ የአባትየውን ስልክ ልክልኪልኝ ትችያለሽ። እሱም እውነታውን መስማት አለብን። ልጁን ይፈልጋል አይፈልግም? ቲጂ ኔትወርክሽን አስተካክለሽ ነይ። እንደገና ደግሞ እንዴት ነው ለእህትሽ ብር ስትልኪ ደረሰኝ የሌለሽ? ከኔ አካውንት ላይ ነው የምትወስደው። የኔ አካውንት አክቲቭ ስለነበረ ከኔ አካውንት ላይ ነው ቤት የምታወጣው ብለሻል። ያንን እኮ ሜሴጅ ላይ ማየት ይቻላል። በአመት ውስጥ ስንት ጊዜ ምን ያህል ገንዘብ እንዳወጣች ማየት ይቻላል። እንደገና በሰዎች በኩል እልክ ነበረ ላልሽው፣ በሰዎች በኩል የገባበትን ደረሰኝ ከሰዎቹ መጠየቅ ይቻላል። ገባሻ? ደረሰኝ ያስፈልጋል። እሷ አትልክም ነበር ከስንት አንዴ ነው የምትልከው ብላለች። አንቺ ደግሞ በየወሩ ልክ ነበር ብለሻል። በወር 2 ልክ ነበር ብለሻል። የትኛው እንደሆነ ማን ጋር እውነት እንዳለ የምናውቀው በማስረጃ ነው። ሀና የሉም እንዲህ ሄደዋል። ምን ልብላ ራቤ ትዕግስት። አቤት አቤት። አቡ አንቺ አንድ ነገር ዋሽተሻል። ምንድን ነው የዋሸሁት? የልጅሽ አባት ልጁን አይቶ እንደማያውቅና እንደማይፈልጋት እንደማይወዳት ነበር የነገርሽኝ። እውነቴን እኮ ነው። ታዲያ እሱ ደግሞ የእህትሽ ደግሞ እየመጣ እንደሚወስዳት እንደሚያዝናናት፣ እሷ አረብ ሀገር ተሳክቶላት ከሄደች እሱ ልጁን ማሳደግ እንደሚፈልግ እንደነገራት፣ አንቺ ደግሞ እሱን እንደምትሰድቢው እሷንም እንደምትሰድቢያት
ብርም በሱ አልሳደብም። እሷንም አልሳደብም። በትምህርት ቤት እኔ ነኝ የከፈልኩት። ትምህርት ቤት ለምንድን ነው የማትከፍለው? እሱ ሄዶ ስለከፈለ እሱ ስለመሰላቸው ሜሴጁን እልክልሻለሁ። ለምንድን ነው የማትከፍለው ተብሎ ከፍሎ አያውቅም። አሁንም አልተከፈለም። እሱ እኔን የሚሳደበውን ልጅ አይደለችም ብሎ ይሄው በዲኤንኤ እንኳን ተመርምራ አንድ ነገር አታረም። ፍርድ ቤት ሄደ በወር 700 ብር ከፍላለሁ ስትል ዳኛዋ እንዴት እንደሳቀሽ ታስታውሳለህ ወይ ብዬ የተጻጻፍ ነው። አንቺ ምናምን ብሎ የተሳደ አሁን በቴሌግራም ልክልሻለሁ ቮይሱን። አንቺ ከቻልሽው የኔን ስድብና ልጅ አይደለችም የሚለውን አንቺ የምትችይው ከሆነ እኔ ልክልሻለሁ። እዚህ ጋር የምትለው እኔን ለማድማት እኔን ለማሳመም ነው። ገባሽ? እሷ ጋር አሁን ጎረቤት አለ፣ ወንድሞቿ አጠገቧ ናቸው። ብዙ ነገር እንድትል ያደርጋሉ። የት አለ ታዲያ ትምህርት ቤት ሰው እየደወሉለት እኔ የሆነ ተጠሪ ቢባል እንኳን ለምኛው በሚሴጅ ታይዋለሽ። በገዛ ብር እኔ እየላኩኝ እንዳባት ሆነ እስኪ ልጄ በላት ፍቅር ስጣት ያልኩበትን እልክልሻለሁ። ገባሽ? እሱን ትምህርት ቤት የከፈለው በራሴ ብር በሱ አይደለም፣ እኔ የላኩት ብር ነው። ትምህርት ቤት ከመስከረም በኋላ አላኩም ብዬሽ የለ ስላላኩኝ የትምህርት ቤት ክፈልላት ተብሎ ለኔ እስክሪንሾት ተልኮልኛል። እሱን ታነቢያለሽ። ገባሽ? እኔ ደግሞ ይሄ ይመጣል ብዬ ስላላሰብኩኝ ለሷ ምልክላትን እዚህ የሚልክልኝ ሰውዬ ቶሎ ነው የሚያጠፋው። ሲጀመር ማለት ነው ምንም አይደለም ምልክለት ያጠፋዋል። እኔ ደግሞ ለሷ ይሄን ያህል ገብቷል አይደለም ብር ገብቶልሻል ሙለሽ አውጭና እንደዚህ አድርጊ ነው የምለው። ድሮ 2 ወር የሰራውበት ለአከራዮቼ ነው። ያን ወር ነው ምናምን በአከራዮቼ ስም ለሷ ስልክለት አልፈልግም በኔ እንዳታስገቢ ያለችኝ። 2 ጊዜ ሄዳ ቸክ ስታረገው አክቲቭ ስላልሆነ እምቢ ሲላት ከዛ የኔ ኤቲኤም ሰው እስከሚሰጣት ድረስ በሰው ነበር የምልከው። ከዛ በኋላ ግን በኔ ልካለው ታወጣለች። አባትየው አዝናናት የምትለው ውሸቷን ነው። ታዲያ ካዝናናት የታለ የትምህርት ቤት የታለ የሚበሉት የታለ ልጅ ጋር የሚንከባከበው ጠይቂልኝ። መቼ ነው ያዝናናት? የታለ መረጃ አላት? ከሱ ጋርስ ደግሞ እኔ ሲጀመር ከሱ አማት የሚለው በምላሴ ማለት አልፈልግም። አይገባትም። ገባሽ? እሷ እህቴ ስለሆነች እሱ ስለማይገባት ማውራትም አልፈልግም። እሱ ኃይል ካለው መጥቶ ይናገር እስኪ ለልጅ። በቀደም እባክህ ብዬ ስለምነው ምን አገባኝ እናቴ ታማለች አንቺ ልጅ ትይኛለሽ። ባህርዳን እስኪ ፍርድ ቤት ለፍርድ ቤት ይደወልለታል። አንድ ስልክ ያነሳል። መጠየቅ ከፈለግሽ የብዙ ሰው ስልክ ሰጥሻለሁ። አባት ያነሳል አያነሳም። እኔ ያልኩሽን ለኔ የሚሳደው ስድብ ቤተሰቤን የሚሳደበው ስድብ ልጄ ደግሞ የምትፈልጊው አይደለችም ነው አይደለ የሚለውን ስድብ ሪከርዱን እልክልሻለሁ። ፍርድ ቤት አንቺ ልጅሽን ሜዳ ላይ ነው ጥለሻት ሄድሽ። ያንቺንም የሱንም ነው መስማት የምፈልገው እንጂ የሱን ብቻ አይደለም። እሱ ጋር ላክልኝ በይው አንቺ ጋር አንቺ ሁለታችንም ነው ፎርዋርድ ብታረጊው። ታዲያ ሂጂ ላኪ። አሁን ሳያጠፋው እዚህ ጋር ላይ ግን ከሰማ ወርደሽ ፎርዋርድ ኦኬ እልክልሻለሁ። ችግር የለም። አሁን ወርደሽ ሳይጠፋ ነገ መተመለሰሽ መጥሽ ጠፋ ሳትይ ወርደሽ ቴሌግራም ላይ ያለውን ቮይስ እንዳለ ያንቺንም የሱንም የሱን ብቻ መርጠሽ እንዳትልኪ። ከባድ ነው። ልጆቻችሁን ራሳችሁ አሳድጉ። የምር ሽሮ ሸጣችሁም ቢሆን በተለይ ባህሪ ከሌላችሁ ሙሉ ነሽ። ዳታሽን ካስተካከልሽ ግቢ። ከጻፈች አስገቧል። ሙሉ መታለች። ይሄንን ኮሜንት ላይ አስገባት። ሙሉ ነሽን አስገባት። ታቡ ልኬልሻለሁ። ኦኬ ጽሁፉን ነው በጣም ብዙ ጊዜ ስለሚያጠፋው እኔ የሱን ወደ እንትን የማይሰራ ቴሌግራም አለ አይደል? እዛ ጋር አስቀምጨው ነበረ እንጂ እንዳለ ቴሌግራም ምንም ነገር አታገኝም። ስትገቢ ግቢና ኮሜንቱ ነው ሪከርዱን ስሚ።
ሪከርዱን አንቺ ብቻ ስሚው መጀመሪያ። አዎ ሲጀመር ሙዚቃ አላሰማም። አንቺም ግን በጣም ተሳደቢያለሽ ማሪ። ጽሁፎች በጣም ይሳደባሉ። ለልጄ ስም ነው የሚሳደበው። ለሱ ከዚህ በላይ ይገባው ነበረ። እንዴ ናት የፈለገው ዲኤንኤ ያስመርምር ያለኝ ራሴን ያስመረመርኩት። ከዚህ በላይ ምንድነው የሚፈልገው? እሱ ምንድነው የሚፈልገው? ጭራሽ ሌላ ጥምጥም። አሁን እኮ ያለ የሌለ እኮ ነው የምትናገረው። እዚህ ጋር በቃ የሚያላትም በቃ የምትናገረው ለዚህ ነው። ስለዚህ ትናገር። እኔ ችግር የለብኝም። ልጄ ነጻ እንድትወጣ ነው የምፈልገው። እሱ ገንዘብ ከልጅሽ በልጦብሽ ነው ልጅሽን ጥለሽ ሄድሽው። ከማማ ገንዘብ ማማ እያለ ነው የሚጠራት። ከማማ ገንዘብ በልጦብሽ ነው ልጅሽን ጥለሽ ሄድሽው ነው የሚለው። እንደዛ ሲል እኮ ምንድን ነው ያልኩት? አንተ እኔ አፍራ ብልቼ ላሳድጋት ነው ወይ? አንተ ተቆራጭ እንኳን ስትባል 700 ብር በወር ነው ያልከው። አየሽታት ጽፌለታለሁ እኮ ይሄ የቆየ ነው። መቼ ነው የተላከው? አሁን በአሁኑ አይደለም። እኔ መፈመስ ብፈልግ ቲክቶክ አለኝ፣ ዩቲዩብ አለኝ፣ መፈመስ እችላለሁ። ልፈምስ አይደለም። ፍምስና ምን አገናኘው? ፍምስና ደግሞ ምን አመጣው? ፍምስና ምን አገናኘው? እሷ አሁን ማግኘት ፈልጋለሁ ብላለች አዎ ያለችው እኮ ገንዘብ እርዳታ ይሰበሰብልኛል ብላ ሀቡ ቻሌንጅ ታሰጠኝና ወይ ብር ይሰበሰብልኝና ያልፍልኛል ብላ ከድሮም ሀቡ ጋር ውሰዱኝ ትል ነበር ነው ያለችው እህትሽ። እንደዛ ስል ማን ነበረ? ሰው አለን በዛ ማን ነው? ሙሉ ነሽ ነው ያለችው። ሙሉ ነሽ እኮ መረጃ ያስፈልጋል። ዝም ብሎ ሰው እንትን ማለት አይቻልም። የሰውን ሞራል እንደዚህ መናገር አይቻልም። ዝም ብሎ ስም ማጥፋት አይቻልም። እኔ መፈመስ ብፈልግ እኮ ቲክቶከር ነኝ፣ ዩቲዩበር ነኝ፣ ማድረግ እችላለሁ። ገባሽ? ግን እኔ ውስጤ ልጅ ማሳደግ ተደብቄ ማሳደግ ነው የምፈልገው። እነሱ እንደሚሉት አይደለም። ትንሽ ቆይታ ሌላ የምትጨምርልኝ ትችላለች። ፈጣሪ ሆይ አስችለኝ። ገንዘብ አይደል የፈለገችው? ብቻዋን አይደለችም። ሲጀመር አከራይና ወንድሞች ነው ያጠበው ያሉት። አሁን ከአከራይ ቤት ሆና ነው የምታወራው። ይስጥ አሁን አይዞሽ የሚሏት አከራይ ቤት ናት ያለችው። ማነው አይዞሽ የሚላት? ለማን ነው አይዞሽ የሚሉት? አከራዮቼና ወንድሞቼ። አከራዮቼ ለምን አንቺ ብቻሽን ሁሉም እንደዛ ሆኑ? ለምን ብለሽ ታስቢያለሽ? ገንዘብ አሁን ስላቆምኩ ነው። ገንዘብ ልጅሽን እስካስቀመጥሽ ቲጂዬ እናቴ ልጅሽን እስካስቀመጥሽ ድረስ እኮ ግዴታ መላክ አለብሽ አይደል? እህትሽ ልጅሽን ስታሳድግ ገንዘብ ካላክሽላት ምን ታብላት? አሁን መስከረም ነው ለመጨረሻ ጊዜ ላኩታልሽ። አሁን ስንተኛው ወር ነው? ኢትዮጵያ ስንት ወር አለፈ ከመስከረም ጋይስ? አንድ ወር ነው ያለፈው። አሁን ሁለተኛ ማለት ነው። ጥቅምት ነው አሁን። መስከረም፣ ጥቅምት፣ ህዳር። ኦኬ ጥቅምት። እሺ ጥቅምትና ህዳርን ምን ይብሉ? ከየት አምጥተው የቤት ኪራይ ይክፈሉ? ምን ይብሉ? እህትሽና ይሄን ሲመራት ልጅን ፈልጌ ነው። በዘበዘችኝ ሀቡ ምንም የለኝም። በዘበዘችኝ በቃኝ። እዛ ላይ ልጅን እያሰቃያቻት ነው። ትምህርት ቤት ሄዳ ልጅ ቁስምና ብላ ነው የምትቀመጠው። እንደ ልጆች አትጫወትም። እሰማለሁ ትምህርት ቤት። እሺ እኔ የምፈልገው ማን ጋር ሀቅ እንዳለ ማወቅ የምፈልገው ደረሰኞቹን ስታቀርቢልኝ ነው። እሷ ከሄደች በአመት ውስጥ ከምትልክበት ወር ማትልክበት ይበልጣል። በሁለት ወር አንዴ የሆነ ገንዘብ ነው ጣል የምታረገው። እና እኛ ተራብን። በበዓል ሰው ስጋ ዶሮ ሲበላኛ በድንች ነው በዓልን ያሳለፍነው። በድንች የምን አንድ ወር ነው? 3 ወር ነው እንጂ አሁን ላይ ራሱ ያለው 3 ወር አላክሽም። ኦኬ 3 ወር አላክሽም አንቺን ብለሻል ቅድማ። እሺ ቆይ በዓልን ልጅሽ እና እህትሽ ድንች ወጥ መብላታቸው አንቺ ሳውዲ ላይ ተቀምጠሽ ትክክል ነው? ማትልኪው ድንች አልበሉም። ለምን ድንች ይበላሉ? ድንች አልበሉም። ስጋ ነው የበሉት። ልካለሁ። እሺ ሙሉ ነሽ። ለበዓል ድንች ነው የበላ ነው ብለሻል። እሷ ደግሞ ስጋ ነው የበሉት ብር ልክ ያለው እያለች ነው። ማን ጋር ነው እውነቱ ያለው? ልጅን በ3 ጥቅም ነው ነሐሴ ቋቅሜ 3 የልጅ ተከበረ። ከዛ
ደግሞ በሁለተኛው ቀን በዓል ነው። ገባሽ? ይህ ማለት ደግሞ እነሱ እንዴት ስጋ ድንች ይበላሉ። ሲቀጥል ደግሞ እኔ የላኩትን አውቃለሁ። ገባሽ? አሁን እኔ የምፈልገው ልጄ አሁን ደህና ናት። እስኪ ጠይቂያት እስኪ ድምጿን ልስማ። ልጅቷን ደህና ለምን አታገናኛትም ልጇን? ገና ከሰው ተቀብላ ነው ላንቺ የምታወራሽ። እሷ እንዲህ አታወራሽም ብትሞት። እኔ አውቃለሁ እሷ እንዲህ ልብ የላትም። ኧረ በፍጹም የምን ስጋ ነው? ወሬውንም አይመጥንም አላየ የስጋ አይኑን አይተን አናውቅም። እሺ ቆይ ሙሉ ነሽ ቪዲዮ አብርተሽ ልጅ ህፃኗን ልታሳይን ትችያለሽ? ህፃኗን እንያት፣ ደህንነቷን እንያት። ኔትወርኩ በጣም ያስቸግራል። ትዕግስት አቤት። ከሰውየው ጋር አልተጣላችሁም እንዴ? ተቃቅፋችሁ ፎቶ አለ እንዴ? ና እሱ ከልጅ አባት ጋር የለንም። የእሱ አይደለም ሌላ 10 ዓመታችን ጓደኛዬ ነው በማለት ስንጣላ ከማማዬ አባት ጋር በትንሽ ጊዜያቶች የተገናኘ ነው ልጄ የተፈጠረችው። ሌላ ጠብሰሽ ነው? ከዛ በኋላ ግን ሌላ የልጄ አባት ተጠብሶ ነው። ያኛው ጓደኛዬ ማለት ነው ያለ ማለት ነው። ፍቅረኛሽ ላይ የልጅሽን አባት ደረበች፣ ከሱ ወለድሽና ተውሹና እሱን ከዚህኛው ጋር ቀጠልሽ። እንደዛ አይደለም። ዱባይ ከመሄድ በፊት አሁን 8 ዓመት ወይ 9 ዓመት ሊሆን ነው። ከዛኛው የተጋቀው ከልጄ ጋር ልጄ ስትሄድ ደስ የሚላት አባት የምትለው አባቷን ብትወስችላት እና ያንን ብታመጪ አባት የምትለው አባቷን ሳይሆን ያኛውን ነው። ገባሽ? በባለፈው እንደዛ ቆዝማ ህዝብ ያየው እሱ ነው። አባቷን ሲጀምር አታውቀውም። እንደው ምናልባት የዛኔ ሊያስመዘግባት ሲሄድ ታገናኝቶ ይሆናል እንጂ ከዛ ውጭ እኔ አላውቅም። እነሱ እየሄዱ ከተገናኙ አላውቅም። ገባሽ? ከዛ ውጭ እኔ ያው ባዳ ነው። ይሄኛው እኮ ለልጅሽ ባዳ ነው። ፍቅረኛው ለልጅሽ ባዳ ነው። ዋናው እኮ ስጋው እኮ አንዴ ልንገርሽ፣ እኔ በሳቂያ መሆን አልፈልግም። ያኛው ጓደኛዬ 9 ዓመት ወይ 10 ዓመት ሊሆን ግን ልክ ዱባይ ስመለስ ተጣላን። ኦኬ ትንሽ ጊዜያቶች ቆይተን ተጣላን። ልጅ ነበረች አጣላችን፣ ተጣላን። ከዛ እኔ ልጅ ስለምፈልግ አሞይ ከዱባይ ስለተመለስኩ ልጅ መወልድ ስላልመሰለኝ ቁልቤ ገብርኤል ሄጄ ልጅ ስጠኝ አልኩት። ታስዬ ነው የወለድኳት ልጄን። በቃ ከዚህ ከተረገመ አባት ወለድኳት። ከዛስ ልክ ነፍሰ ጡር ተሳቅ የራስ ጉዳይ አለ። እኔም ቤትም ሱቅም ስለነበረ እንኳን አንድ ልጅ 3 ልጅ ማሳደግ እችላለሁ ብዬ ይሁን ከዛም ንጹህ ስለነበርኩ ይሄኛው ደግሞ ይፈልጋል፣ ልጅን ማሳደግ ይፈልጋል፣ እኔንም ደግሞ ከኔ ጋር መኖር ይፈልጋል። ይሄ ነው በቃ ማለት ይሄኛው አባትየው ሳይሆን ይሄኛው ከሱ ጋር 9 ዓመት በፍቅር ቆይተሽ ትንሽ ደቂቃ ስትጣሉ ልጅ ከሌላ ሰው አርግዘሽ መተሽ አሜን ብሎ ተቀበለሽ። ከወለድኩኝ በኋላ በአመት ምናምን አካባቢ ታረቅን። መልካም ሰው ነው። በአንድ አመት ልጅቷን አቅፎ ያለው መልካም ሰው በጣም። እሷ አሁን ያጣላችን እህቴ ናት። አባትየው ይደውላታል፣ ያወራሉ። እንግዲህ ሚሰጁን አይተሻል። እንደዚህ ምን አይነት ፍቅር እንዳለ አላውቅም። እሷ ነች ያጣላችን በማለት ይኸው እሱ በስበኝ ብሎ ካርጎኝ ምናምን፣ ግን ለልጅቷ ሲል ይጠይቃል በሌላ ሰው አውቃለሁ። ስለዚህ ከዛ ጋር ከፍቅረኛሽ ጋርም ተጣላችሁ? አጣልታናለች። እድሜ ለሷ በባለፈው ውሰድ ይዤ ስትል የፍቅረኛ እናቱ አምጣት ተባለ። ማንም የለም አጠገቤ ሀቢባ። ዝም ብለህ ነው የምትወራው። እኔ ብቻ ነኝ ያለሁት። አለ ዝም በይ እባክሽ። አሁን ያጣላሽን እድሜ ላንቺ። አርሲ ወስዳት ነበር። አንቺ ቆይ ማሬ ልንገርሽ፣ ቲጂ ከፍቅረኛሽ ጋር ስላጣላችሽ ለፍቅረኛሽ ብለሽ ነው ከእህትሽ ጋር እየተጣላሽ ልጅሽን ሰላም እየነሳሽ ያለሽው። አስረጅም በደንብ ይግባኝ ነው ይግባኝ። እኔ ለልጄ ብዬ ነው። እሱ ጥርግ ማለት ይችላል፣ እሱ መሄድ ይችላል። እኔ ለልጄ ብዬ ነው። ሀቡ ኖቴር ካስጠገረ ደግሞ ውጭ ራሱ እየዞርኩ ኖቴር የለም እኔ ጋር ኖቴር የለም። እኔ ምንም ንግልኝ ሴት አይደለሁም። ስራ ብትይ ስራ የምወድ ነኝ። ገባሽ? መልኬም ቢሆን የሚያስጠላ ሴት አይደለሁም። ምንም የሚጎልኝ ሴት አይደለሁም። ገባሽ? ከፈለኩኝ ከሰራሁኝ እኔ ልጄ ማሳደግ እንጂ ወንድ
እሱ ለሞት ነግሮኝ ማንም ሰው። ስለዚህ ያጣላችን የሚወስዳት ቤተሰብ የለም ሲባል ወንድም ሚስት ምን አለች? እኔ የሰው ልጅ አላሳድግም ብላ አለችው። ይሄው እዚህ ጋር ቁጭ አለችው። ትማልና ትናገር። የሰው ልጅ አላሳድግም የሰው ልጅ ከማሳድግ በወልድ ይሻለኛል ብላሻለች ስትይ ምን ብዬ ወንድም ሚስት ያዥ ልበላት? እሚዛ ሲጣፋ እዚህ ጋር ውሳጅ ልጅሽን ስትይ እሱን እንዴ ማሚዬ ለማን መስጠት አልፈልግም ብሎ አልቅሶ አርሲ ሊወስዳት ሲል እቺ አልሰጥም አለች። ይሄንትን በብሔር ተሳደው አባረሩት። አሁን መጥቶ ማየትም አይችልም። ልጅም ደስተኛ መሆን አትችልም። ይሄ ከአባቷ ይልቅ ይሄኛው መጥቶ ማሚዬ ቢላት ደስታዋን እንዴት እንደምገልጽ ራሱ አታውቀውም። የተቀመጠበትን እማዬ አባዬ መጥቶ እዚህ ጋር ወንበር ተቀመጠ ነው የምትለኝ። አባትየውን አታውቀውም። ፊት ለፊት ብታረጊላቸው ሁለቱን እዛ ጋር ነው የምትሮጠው። ግን ያጣላችን አባቷ በህይወት እያለ ፍቅረኛሽን አባዬ እንድትል ማድረግሽ ትክክል አይደለም። እሱን እንደ አባት መቁጠሯ ትክክል አይደለም። አንቺን ይውደድሽ ያክብርሽ፣ ከአንቺ ጋር ያለው ግንኙነት ሌላ ነው። ግን አባት ደግሞ አባት ነው። የወለደ አባት ጋዋ ደሞ እያለ ሌላ ባዳን አባዬ ማለት የለባት መሆን የለበት። ለምን አባትነቱን ይህ ሰውዬ በህይወት እያለ ለምን አባትነቱን ይነጠቃል? ለምን ጥሩ ባል መሆን አባት መሆን ይችል ይሆናል እንዴ? ጥሩ ለአንቺ ጥሩ ባል መሆን ካልቻለ እንዴ ለልጅቷም እኮ አልሆነም። እያየሽ አይደል እንዴ? ልጅ አልፈልግም ብሎ እኮ ልጅ አይደለችም ብሎ እኮ በራሴ ተገፋፍቼ እኮ ነው ልጄ አይምሮዋ እንዳይበረዝ በኋላ ካደገች በኋላ ዲኤንኤ ቢለኝስ ብዬ ወስጄ እኔ ራሴ በልጅነቷ እንዳታውቅ ብዬ ጎትቼ ያስመረመርኳቸው። ከዚህ በላይ ታዲያ እሱን አባዬ እንዴ ምንም ሳያደርግላት ታማ እንኳን ከስራ ሩጦ የሚመጣው ይሄ ነው። አንድ ቀን እሷ ሲስተር ትንገርሽ አሁን ማለት ነው ታማ ልጄ የጆሮ ጌጥ ውስጥ ገብቶባት በኦፕሬሽን ነው የወጣላት እና ብር አነሳኝና ልጄ ሆስፒታል ተዘጋ። ብር ሳከፍል አትወስጂም ተብዬ ለአባትዬው ስደውል ምንድን ነው ያለው? ካልፈለግሽ ውሰጃት፣ ካልፈለግሽ እንደፈለግሽ ይዝጓታ፣ ምን አገባኝ ነው ያለው። ይሄኛው ግን ከስራው ፈቶ ነው መጥቶ ያስታመማት። እዛ 500 ብር ስጠኝ ስለው 1000 ብር ጌታ ምስክሬን ነው የምልሽ 500 ስለው 1000 ብር የላከ ነው። አባት እያለ ለባዳ የምሰጠው እኔ ሕፃን ልጅ ማለት ነው። ለባዳ ሰጥቼ ነገ ተጠያቂ እንደሆነ ነው ሲጀመር። እሷ ስለጨከነ ለልጅቷ እኔ ደግሞ አልጨከነም። ወይ እረሩልቶኛ አትሞክሪ። አባትየው መቼ ያነሳል ነው ማን ብር ላክልኝ ምናምን ብዬ ባሁኑ ስጠይቃት ለማን ልትኖር ስለራሴ ያለች ለራሴ ልጅሽ ስላት አያገባኝም ነው ያለችው። ለራሴ ነው የማያገባኝ ነው ያለችው። አትጠይቅም፣ ሚዲያ ላይ አልመጣም። እስኪ የኔን ስልክ ቁጥር የማያውቃል እንዴ? ኢትዮጵያ ውስጥ የማያውቃል እንዴ? በየፍርድ ቤቱ ዛሬውን ራሱ ሲዞሩ ነበር አሉ። ጠይቂያት እስኪ። እኔ አልጠየቅም። እነሱ ልጄን ሲያሽከረክሯት 2 ሳምንቷ ትምህርት ቤት ከቀረች አባትየው ካሽከረከራችሁና ካዝናናችሁ ለምን ታዲያ ያ ሁሉ ጽሑፍ ሲጻፍለት ከትምህርት ቤት አሁን እልክልሻለሁ አሉ የተላከለትን ማለት ነው። ስልክ እንኳን የሚያነሳ ሰው አይደለም። ይሄን አባት የምትዩ ይሄ ነው የሚያዝና። አንቺን ወስዶ የሚያዝናናሽ ከሆነ አንቺ ቃሉን ስላወጣሽው መዝናናት ትችያለሽ፣ መብትሽ ነው። አይደለም ላንቺ ለልጁም አልሆነም። እዛ ውጭ ግን አባት አለት የሚባል ነገር እኔ አልሰማም። ሲጀመር የእንጀራ አባቶች እኮ አባት ይባላሉ አይደል እንዴ? ይሄ አባት ነው የሚባለው። ሀቡ ወልዶ ለጣለ ገና እኮ ተረገዘች ስለው እኮ ነው ያቺኛው ሚስት የወለደች ብሎ ሄደው እና ከዛ በላይ ምን ማድረግ ይችላል እንዴ? ባለትዳር እኮ 700 ባለትዳር ነበር እንዴ ሰውየው? ባለትዳር ነበር። አሁን አጥቆደም እንደሆነ አላውቅም እንዴ ተብሎ ነው። ቲጂ ማሪ ካም ዳውን ተረጋጊ፣ ውሃ ጠጪ። አይ ኖ በጣም ጉዳዩ ያናድዳል፣ ነርቨስ ያደርጋል። ግን መረጋጋት አለብሽ። ባለትዳር መሆኑን ሳታቂ ነው ያረገሽው ከሱ? ባለትዳር አይደለም። አሁንም ባለትዳር አይደለም። የምነግርሽ ነገር ትዳር ነው። ያለ ትዳር በየቦታው ይወልዳል። ያቺኛዋ ወለደችብኝ ብሎ ሄዳልሽ። ስለዚህ ያለ ትዳር ካንቺ ያለ ጋብቻ ወለደ፣ እዛ ጋም ያለ ጋብቻ ወለደ ነው ወለደ። አሁንም ይወልዳል። ገና እንደዛ ነው የሚለን ራሱ። በዛችም አንድ ዛም አንድ ነው የሚለው ሰው የሚወልዱ። ያለ ጋብቻ የሚወልድ ከተገኘ ለምን አይወልድም? ጋብቻ እኮ ኃላፊነት አለው። ትዳር እኮ ሪስፖንሲቢሊቲ አለው። እኔ ሀቡዬ እንደዚህ እኔ ከሰው በታች ሆኜ ምን እንደሚለኝ ታውቂያለሽ? አንድ ወንድ ልጅ ድገሚ አልሞትለት ብዬ እኮ ነው። አንድ ወንድ ልጅ ድገሚ የሚልሽ ስለሰጠሽ ነው። ወንድ ልጅ ፊት ከምትሰጠው ሴት ፊት ሰጥታ ከምታወራው ሴት ነው አንድ ወንድ ልጅ ድገሚልኝ የሚለው። ሲንቅ ነው። ያለ ጋብቻ እሺ ብላ የምትወልድ ሴት ከተገኘች ወንዱ በየቦታው ይወልዳል። ለምን? ሴቷ እሺ ብላ ያለ ትዳር የምትወልድ ከሆነ ትዳር ውስጥ ምን አስገባው? ትዳር የሚባል እኮ ኃላፊነት አለው።
ኃላፊነት አለ ትዳር ላይ ዝም ብሎ አይደለም። በውጪ እንደመውለድ ቀላል አይደለም። ኃላፊነት አለበት ባል ሲሆን ይት ስለምሰጠው ሳይሆን ልጅህን ጠይቅ ስለው አንድ ወንድ ልጅ ድገሚልኛ ነው የሚለኝ። ገባሽ? እኔ ደግሞ አባዬ እንድትለው ፈልጋለሁ። ገባሽ? ግን እሱ የሚለው ወንድ ለምንድን ነው የምወልድለት ለሱ ጭራሽ እንዴ የሚሆነውን ነገር ሁሉ አስብ። እኔ ለዚህ ታመምኩት። ለማንኛውም ልጄ ደህና መሆኗን የምትፈልገውን እቺ ትናገርና ልጄን ትልቀቅልኝ። በቃ እኔ ምንም ነገር አልፈልግም፣ ምንም አልፈልግም። ልጄን ብቻ ትልቀቅ። እንደፈለገች መሆን ትችላለች። የምትፈልገውን ልክ ያለው ፖሊስ ነው ይዛ የጠበቀችው። ከዚህ በላይ ምን ማድረግ እችላለሁ እኔ? እሺ ቆይ ተረጋጊ። አሁን ሙሉዬ ሙሉ ነሽ። ህፃኗን ልታሳይኝ ትችያለሽ? ህፃኗን እንያት። ቪዲዮ አብሪና ህፃኗን እንያት። እንዴ መፈመስ ትፈልጋለች ትላለች። እኔ መፈመስ አላለችም። የገንዘብ እርዳታ ፈልጋ ነው ያለችው። ለመፈመስ አላለችም። በጣም ትንጣጫለሽ እንደሚጥሚጣት ቲጂ። ችግር የሚፈታው ተረጋግቶ ነው። እንደዚህ በመንጣጣት የሚፈታ ችግር የለም። ሀቅ ቢኖርሽ ራሱ ሰው አንቺ ላይ ይፈርዳል። እንደዚህ ሚጥሚጣ ከሆነች ማን አብሯት ይኖራል ነው የምትባዩ። ከእንደዚህ አይነት ባህሪ ጋር ማን ነው አብሯት ይኖራል? እሷ ያለችው የውልሽ ማሬ ገንዘብ ፈልጋ ነው ሚዲያ ላይ የመጣችው። ችግሩ ሚዲያ ላይ የሚያስመጣ አይደለም፣ ገንዘብ ፈልጋ ነው የመጣችው ብላለች። እንደዚህ ደግሞ ማለት አይገባትም። አሁን ልጅ ታንተሳይ ብያለሁ እንዴ? አላልሽም? ገንዘብ ብይሻለሁ